ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 5ን ጀምረን ነበር ቤዚክስ ኦፍ ኤሌክትሮኒክስ። ዛሬ ኢንተግሬትድ ሰርኪዩትስን እናያለን። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳረሱ። በቀጥታ ወደ ኢንተግሬትድ ሰርኪዩትስ Brainstorming 5.4 How diodes, transistors and other electrical elements are connected to perform a certain task። እንግዲህ ዳዮድ ምን እንደሆነ ተምራችኋል። ትራንዚስተርም እንደዛው ሌሎች ኤሌክትሪካል ኤሌመንቶች አሉ እንደ ሬዚስተር፣ ካፓሲተር የመሳሰሉ ማለት ናቸው። እንግዲህ እያንዳንዱን ኮምፖነንት ካወቅን በኋላ ምን እናደርጋለን? ወደ አንድ እናመጣቸዋለን። ወደ አንድ እናመጣና በሆነ ኮኔክሽን የሆነ ስራ ለመስራት ያስችለናል ማለት ነው። ሶ እንዴት ነው ያንን ስራ ሊሰሩ የሚችሉት የሚለውን ጥያቄ ነው የጠየቀን። ይሄንን አሰላስሉት። Objectives at the end of this section you will be able to explain the importance of integrated circuit. የኢንተግሬትድ ሰርኪዩትን አስፈላጊነት ማብራራት ትችላላችሁ። እንዲሁም identify the major components of an integrated circuit። ኢንተግሬትድ ሰርኪዩት የተለያዩ ኮምፖነንቶችን ይይዛል። ለምሳሌ ሬዚስተር፣ ካፓሲተር እነዚህን አይደንቲፋይ ማድረግ ትችላላችሁ። ያ ማለት ኢንተግሬትድ ሰርኪዩት ውስጥ ያሉ ሜጀር ኮምፖነንቶች ማን እንደሆኑ መለየት ትችላላችሁ ማለት ነው። አይደንቲፋይ አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኢንተግሬትድ ሰርኪዩት። እንግዲህ ኢንተግሬትድ ሰርኪዩት ምን እንደሆነ እንመጣበታለን። የሱን አድቫንቴጅ እና ዲስአድቫንቴጁንም እንደዚሁ አይደንቲፋይ ማድረግ ትችላላችሁ ማለት ነው። Transistors and other semiconductor devices have made it possible to reduce the size of electronic circuits because of their small size and low power consumptions። እንግዲህ ተመልከቱ፣ አሁን ትራንዚስተር እና ሌሎች ሴሚኮንዳክተር ዲቫይሶችን በመጠቀም አይሲ መፍጠር እንችላለን። ኢንተግሬትድ ሰርኪዩት ማለት ነው። ይሄ ሳይዙ በጣም ስሞል ነው። ትንሽዬ እችን በምታክል ቦርድ ላይ ብዙ ኮምፖነንቶችን ማስገባት እንችላለን እዚች ውስጥ ማለት ነው። አንድ ላይ ነው የሚሰራው። ከዛ ፒን አለው። በዚህ መልኩ ፒን አለው። እንግዲህ ሳይዙን ዩቴ በጣም አነስተኛ ነው፣ ግን የሚሰራው ስራ በጣም ብዙ ነው። ሶ አሁን ሳይዙ አነስተኛ መሆኑ ለምሳሌ የድሮ ቲቪ እና የአሁን ቲቪን ብትመለከቱ የድሮ ቦርጫሙ ቲቪ በጣም ትልቅ ነው። ሶ ሳይዝ ምን ያደርግልናል? ያሳንስልናል ማለት ነው። እንደገና ከፓወር አንጻርም ፓወር አጠቃቀም ላይ ብናይ የነዚህኛዎቹ አይሲን ተጠቅመን የምናመርታቸው ምርቶች ፓወር ኮንሰምፕሽናቸው በጣም አነስተኛ ነው። እንዲሁም ሳይዛቸው ምንድነው? አነስተኛ ነው ማለት ነው። ሌላ ኮምፒውተርን ብትመለከቱ ምናልባት ድሮ ላይ ያለ ኮምፒውተር የመጀመሪያው አንድ ቤት ያክላል። ከዛ በኋላ ደግሞ ስታዩ የኮምፒውተር ሳይዝ ምን እየሆነ መጣ? እያነሰ ነው የመጣው። በምን ምክንያት? በእነዚሁ በሴሚኮንዳክተሮች ምክንያት ማለት ነው። ሴሚኮንዳክተር እንደ ትራንዚስተር እነዚህም በመሳሰሉት ማለት ነው። it is now possible to extend the principles behind semiconductors to complete circuits። እንግዲህ እስካሁን ትራንዚስተር፣ ዳዮድ እያለ ነበረ ስናይ የነበረው ምንን ማለት ነው? ሴሚኮንዳክተርን። አሁን ግን ወደ ምን እናሳድገዋለን? ወደ ኮምፕሊት ሰርኪዩት እናሳድገዋለን ማለት ነው። ከምን የተሰራ? ከሴሚኮንዳክተር የተሰራ ኮምፕሊት ሰርኪዩት። አንድ የተሰጠውን ስራ መስራት የሚችል ሰርኪዩት ማለት ነው። ያው አስዌላስ ኢንዲቪጁዋል ኮምፖነንትስ ይላል። ያው የኢንዲቪጁዋል ኮምፖነንቶቹን አይተናል ከዚህ በፊት ትራንዚስተር ሴሚኮንዳክተር እንደሆነ፣ ዳዮድ ሴሚኮንዳክተር እንደሆነ። ሶ እነዚህን ወደ አንድ በማምጣት እንዲሁም ሌሎች ኤሌክትሪካል ኮምፖነንቶችን ወደ አንድ በማምጣት ደግሞ ኮምፕሊት የሆነ ሰርኪዩት፣ አንድ ትርጉም ያለው ስራ ሊሰራልን የሚችል ሰርኪዩት መስራት እንችላለን ማለት ነው። The importance of integrated circuits. Integrated circuits are used in almost all electronic components in use today and have revolutionized the world of electronics. እንግዲህ ይሄ ኢንተግሬትድ ሰርኪዩት ባጭሩ አይሲ እንለዋለን። ሳይዙ በጣም አነስተኛ ነው። ያ ማለት ለምሳሌ እቺን ተመልከቷት። እቺን ፓርት ብታዩ ሌላ ከለር ልጠቀም። እቺ ለምሳሌ አይሲ ናት። እቺ ማለት ነው። ሶ እዚህ ውስጥ ገብተን ብናይ በጣም ብዙ ኮምፖነንቶች ነው ያሉት። በጣም ብዙ ኮምፖነንቶች ማለት ነው። ሳይዟን ግን ይዋት በጣም አነስተኛ ናት። ሶ የዚህ ሳይዙ አነስተኛ መሆን ወርልድ ኦፍ ኤሌክትሮኒክስን ምንድነው ያደረገው? ሪቮሉሽናይዝድ ነው ያደረገው ማለት ነው። በጣም ትልልቅ የሆነ ኤሌክትሮኒክ ዲቫይሶችን እንዳንይዝ አድርጎናል። ሳይዝ በመቀነስ ማለት ነው። ሌላስ ፓወር ኮንሰምፕሽኑን በመቀነስ ማለት ነው። The integrated circuit was invented by Jack
ኪልቢ ነው የሚለው ኪልቢ ኤንድ ሮበርት ኖይስ ይለናል። እነዚህ ሁለት ሰዎች ናቸው ኢንቬንት ያደረጉት። ዚስ ኢንቬንሽን ኢዝ የምን ኢንቬንሽን ማለት ነው? የአይሲ ኢንቬንሽን ማለት ነው። የአይሲ ኢንቬንሽን ኢዝ ኤ ቡን ፎር ዲጂታል ቴክኖሎጂስ ላይክ ኮምፒውተር፣ ሞባይል ፎንስ፣ ኤምፒ3፣ ፋንስ፣ ትራፊክ ላይትስ፣ ዲቪዲስ ኤንድ መኒ አዘር ዲቫይስስ። ለምሳሌ ኮምፒውተርን ብንመለከት የድሮንና የአሁኑን ሳይዝ ብታዩ፣ ኢቭን ከፍጥነት አንጻር ራሱ ብታዩ አሁን ላይ ያሉት ፈጣን ናቸው። ሞባይል ፎንንም ብንመለከት ከድሮ አሁን ላይ ምን እየሆነ ነው የመጣው ማለት ነው? እየተሻሻለ ነው የመጣው ማለት ነው። እየተሻሻለ ስሊም እየሆኑም ነው የመጡት። ምናልባት ባትሪው ነው ሳይዛቸውን ከፍ ሊያደርግ የሚችለው። እንዲሁም ሌሎቹንም በተመሳሳይ ማለት ነው። The goal of integrated circuit is to develop a single device to perform a specific function። እንግዲህ ከዚህ በፊት ባለው ቴክኖሎጂ ምንድን ነው? ለምሳሌ ሬዚስተር እንወስዳለን፣ ከዛ ትራንዚስተር እንወስዳለን፣ ከዛ ምንድነው የምናደርገው? እነዚህን በገመድ እና ሶልደር እናደርጋለን እናያይዛቸዋለን ማለት ነው፣ እየበየድን ማለት ነው። ሶ ምንድን ነው ይሄም ለብቻው አንድ ኮምፖነንት ነው፣ ይሄም ለብቻው አንድ ኮምፖነንት ነው፣ የተለያየ። ሶ ይሄ ምን ያደርገዋል? ሰርኪዩቱን በጣም ያበዛብናል ማለት ነው። ኢንተግሬትድ ሰርኪዩት ከሆነ ግን ሲመረት ራሱ አንድ ላይ ነው የሚመረተው ማለት ነው። ለምሳሌ ትራንዚስተር፣ ሬዚስተር፣ ኢንዳክተር ኢንዳክተርስ ኖርማሊ አይገቡም እዚህ ውስጥ፣ ምክንያቱም እነሱ ሳይዛቸው ከፍተኛ ስለሆነ ማለት ነው። እንደ ዳዮድ ምናምን የተለያዩ አንድ ላይ ነው እዚህ ላይ የሚመረቱት ማለት ነው። የሆነ በገመድ ወስደን ፊዚካሊ ሶልደር የምናደርግበት መንገድ የለም ማለት ነው። አንድ ላይ ነው የምንሰራቸው በዚህ መልኩ። ስለዚህ ሲንግል ዲቫይስ ነው የሚሆነው እንደምታዩት። ይሄ ሲንግል ዲቫይስ ሆነ ማለት ነው። ከዛ ስፔሲፊክ የሆነ ስራ ይሰራል ማለት ነው። ለምሳሌ ካልኩሌተር ሊሆን ይችላል፣ ኦር አምፕሊፊኬሽን ሊሆን ይችላል፣ ስዊቺንግ ኦን ኦፍ ማድረጊያ ሊሆን ይችላል፣ ታይመር ከዚህ ደቂቃ በኋላ ይሄን እንደዚህ አድርግልኝ ከዚህ በኋላ እንደዚህ አድርግልኝ ሊሆን ይችላል። ማይክሮ ፕሮሰሰር ስፔሲፊክ ታስክ ይሰራል። ይሄ የሆነ የተሰጠውን ስራ የሚሰራ ማለት ነው። እንዲሁም እንደ ኮምፒውተር ሚሞሪ ኢሊሚኔቲንግ ዘ ሲፓሬሽን ቢትዊን ኮምፖነንትስ ኤንድ ሰርኪዩትስ እንደነገርኳችሁ ማለት ነው። ኮምፖነንት አለ እንደገና ሰርኪዩቱ አለ ማለት ነው። በዛ መሀል ምን አይኖርም ማለት ነው? ሲፓሬሽን አይኖርም። ለምን? አንድ ላይ ነው የሚመረተው። አንድ ላይ ነው የሚመረተው። በበፊቱ ቢሆንስ ሲፓሬሽን አለ፣ ሬዚስተር አለ፣ ከዛ ትራንዚስተር አለ። እዚህ ጋር ምን አደርጋለሁ? እበይደዋለሁ መጥቼ ማለት ነው። ሶ ምን አለ አሁን? ይሄ ሲፓሬሽን አለ ማለት ነው። አያችሁ ሲፓሬሽን። ይሄኛው ከሆነ ግን አይሲዩ ኢንተግሬትድ ሰርኪዩቱ ከሆነ ግን አንድ ላይ ስለሚመረት ምንም አይነት ጋፕ የለም ማለት ነው። አንድ ላይ ነው። ዘ ኮምፖነንትስ ኦፍ አን ኢንተግሬትድ ሰርኪዩት። እስኪ ኢንተግሬትድ ሰርኪዩት ምን ኮምፖነንቶችን እንደሚይዝ እንመልከት። አን ኢንተግሬትድ ሰርኪዩት አይሲ ወይም ቺፕ ልንለው እንችላለን፣ ኦር ማይክሮቺፕም ልንለው እንችላለን። ኢዝ ኤ ሴት ኦፍ ኤሌክትሮኒክ ሰርኪዩትስ። ምን አለው? ኤሌክትሮኒክ ሰርኪዩት አለው። ኤሌክትሮኒክ ሰርኪዩት ምን ማለት ነው? እንደው ከቀላሉ ብንነሳ ሬዚስተር፣ ዳዮድ፣ ሰምቲንግ እንደዚህ የሚቀጣጠሉበት እሱ ማለት ነው። አንድ ሰርኪዩት ማለት ኮምፕሊት ሰርኪዩት ኦን ዋን ስሞል ፍላት ፒስ። እንግዲህ ዋን ስሞል ፍላት ፒስ ይለናል። ምንድን ነው እሱ ነገር? ኦፍ ሴሚኮንዳክተር ማቴሪያል ዩዥዋሊ ምን ሲሊከን ማለት ነው። ሲሊከን እንወስዳለን እንድች ማለት ነው። ከዛ እዚች ሲሊከን ስሞል ፍላት ፒስ እዚች ላይ ማለት ነው ኤሌክትሮኒክ ሰርኪዩቱን እዚሁ ላይ ነው የምንሰራው ማለት ነው። እዚሁ ላይ እንሰራለን። ከዛ ይሄንን የመሰለ እናገኛለን። እዚህ አይነት ይሄም አይሲ ነው፣ ይሄም አይሲ ነው። ይሄ እናገኛለን ማለት ነው። ሳይዙን ደግሞ ተመልከቱ። ኢት ኢዝ ኖ ላርጀር ዛን ዛት ኦፍ ኤ ኮንቬንሽናል ሎ ፓወር ትራንዚስተር። ሎ ፓወር ትራንዚስተር የሚባለው የዚህ አይነት ቅርጽ ያለው ነው። ሶ ሙሉ ሰርኪዩት ኤሌክትሮኒክ ሰርኪዩት ይዞ በጣም ብዙ ማለት ነው። ከዚች ከአንዷ ትራንዚስተር ሳይዝ ጋር ኦልሞስት ምንድን ነው ተመጣጣኝ ነው ማለት ነው በሳይዝ ደረጃ። እዚህ ላይ መተን ለምሳሌ እዚህ ላይ መተን ብናይ እንደው ቢያንስ በሺ የሚቆጠር ትራንዚስተር ነው ያለው እዚህ ውስጥ ማለት ነው። በሺ የሚቆጠር ትራንዚስተር ይዞ ሳይዙ ይሄንን ነው የሚመስለው። ከዚህ ጋር እኩል ይሆናል። አያችሁ ከአንዷ ትራንዚስተር ጋር ማለት ነው። ሶ ምን ያህል ሳይዝን ሊቀንስልን እንደሚችል የሆነ እቃ ማምረት ብንፈልግ ኤሌክትሮኒክ ማቴሪያል ማምረት ብንፈልግ ምን ያህል ሳይዙን እንደሚቀንስልን ከዚህ ላይ መገመት አያቅተንም ማለት ነው። ዘ ሰርኪዩት ኮንሲስትስ ኦፍ ዳዮድስ፣ ትራንዚስተርስ፣ ሬዚስተርስ ኤንድ ካፓሲተርስ። የትኛው ሰርኪዩት? የአይሲዩ ሰርኪዩት ማለት ነው። እነዚህን ይዛል። ኢንተግሬትድ ሰርኪዩትስ አር ፕሮዲውስድ ዊዝ ዘ ሴም ቴክኖሎጂ ኤንድ ማቴሪያል ዩዝድ ኢን ሜኪንግ ትራንዚስተርስ ኤንድ አዘር ሴሚኮንዳክተር ዲቫይስ። ሶ ሌሎች ሴሚኮንዳክተር ዲቫይሶችን ኦር እንዲሁም ትራንዚስተርን በምናመርትበት ቴክኖሎጂና
እቃ ወይም ማቴሪያል ተጠቅመን ነው አይሲን የምናመርተው ማለት ነው። ሶ ባለን ነገር መስራት እንችላለን ማለት ነው። ትራንዚስተርን ወይም ሌሎች ሴሚኮንዳክተር ዲቫይሶችን የምናመርት ከሆነ በዛው በተመሳሳይ ቴክኖሎጂ እና በተመሳሳይ ማቴሪያል ምንን መስራት እንችላለን? ኢንተግሬትድ ሰርኪት ወይም አይሲን ማምረት እንችላለን ማለት ነው። አድቫንቴጅ ኤንድ ዲስአድቫንቴጅስ ኦፍ ኢንተግሬትድ ኮምፖነንትስ። ሶ የኮምፖነንቶቹን አድቫንቴጅ እና ዲስአድቫንቴጅ እንመልከት። እንዲሁም የአይሲውንም አድቫንቴጅ እና ዲስአድቫንቴጅም እንመለከታለን። አመንግ ዘ 4 ታይፕስ ኦፍ ኮምፖነንትስ ኢንክሉድድ ኢን ኢንተግሬትድ ሰርኪዩትስ ማማን ናቸው? ዳዮድስ፣ ትራንዚስተር፣ ሬዚስተርስ ኤንድ ካፓሲተርስ እነዚህን አይተናል። ኦንሊ ኤ ቬሪ ስሞል አማውንት ኦፍ ዘ ስፔስ ኢዝ ኦኩፓይድ ባይ ዳዮድስ ኤንድ ትራንዚስተርስ። ሶ ይሄ ያለን እንበል፣ ለምሳሌ ይሄ አይሲው ነው እንበል። ከዚህ ስፔስ ውስጥ ትንሽ ቦታ ነው ዳዮድና ትራንዚስተር የሚይዙት ማለት ነው። ይሄ ማለት ምን ማለት ነው? ሬዚስተርና ካፓሲተርስ ሰፊ ቦታ ይይዛሉ ማለት ነው። ሰፊ ስፔስ ይይዛሉ ማለት ነው። ምኑ ላይ? አይሲው ላይ። The rest is occupied by resistors and capacitors as their size increases with their value. ሶ አሁን ትልቅ ሬዚስታንስ የምፈልግ ከሆነ ምን ማድረግ አለብኝ? ሬዚስታንሱ ከፍ ይላል ማለት ነው። ካፓሲታንሱም እንደዛው። The most obvious advantage of the integrated circuit is its small size. ስሞል ሳይዝ መሆናቸው ምንድን ነው ማለት ነው? በጣም የሚታወቀው አድቫንቴጃቸው ነው ማለት ነው። አን ኢንተግሬትድ ሰርኪዩት ኢዝ ኮንስትራክትድ ኦፍ ኤ ቺፕ ኦፍ ሴሚኮንዳክተር ማቴሪያል አፕሮክሲሜትሊ 1/8 ኦፍ አን ኢንች ስኩዌር። 1 ኢንች በ1 ኢንች የሆነ ስኩዌር ውሰዱ። የእሱ ሳይዝ 1/8 ነው ማለት ነው። ምኑ? አይሲው። የአይሲ ሳይዝ ይሄ ነው ማለት ነው። ስኩዌር ኢንች 1 ኢንች 1 ኢንች በ1 ኢንች የሆነ ማለት ነው። የዚህ 1/8 ነው ማለት ነው። ምን ያህል ትንሽ እንደሆነ ያሳየናል። ካፓሲተርን ደግሞ ተመልከቱ፣ ተለቅ ያል። በእርግጥ ከዚህም የሚያንሱ ካፓሲተሮች አሉ። Due to the integrated circuit's small size, it is used extensively in military and aerospace program. እንግዲህ ሳይዙ ስሞል በመሆኑ አንድ ፕሌን ብንወስድ ለምሳሌ ክብደቱ ምን ይሆናል? ይቀንሳል ማለት ነው። ክብደቱ ቀነሰ ማለት ደግሞ ሞር ፊውል መሸከም ይችላል። ሞር ፊውል ከተሸከመ ደግሞ አየር ላይ ብዙ ሰዓት መቆየት ይችላል። የሚፈልገውን ዓላማ ማሳካት ይችላል ማለት ነው። እንዲሁም ሌላኛው ምንድን ነው? ይሄ ስሞል ሳይዝ የሆነበት ምክንያት ኢንተግሬትድ ነው፣ አንድ ላይ ነው የተሰሩት ማለት ነው። ሶ ሉዝ ኮኔክሽን ሊኖር አይችልም። ይሄ የሚላቀቅ ገመድ ይኖራል ብለንም የሚያስፈራን ነገር አይኖርም ማለት ነው። ዘ ኢንተግሬትድ ሰርኪዩትስ ሃዝ ኦልሶ ትራንስፎርምድ ዘ ካልኩሌተር ፍሮም ኤ ዴስክቶፕ ቱ ኤ ሃንድ ሄልድ ኢንስትሩመንት። እንግዲህ ካልኩሌተር በእጃችን እንጠቀማለን። በምን የመጣ ነው? ይሄም ከአይሲ የመጣ ነው ማለት ነው። አንድ ስፔሲፊክ ታስክ መስራት የሚችል ዲቫይስ መስራት እንችላለን። ምን ተጠቅመን? አይሲ ማለት ነው። ኮምፒውተር ሲስተምስ አር ናው አቬይለብል ኢን ፖርታብል ሞዴልስ ቢኮዝ ኦፍ ኢንተግሬትድ ሰርኪዩትስ። አሁን ጊዜ ያሉ ኮምፒውተሮችን ከተመለከታችሁ በጣም ስሊም ናቸው፣ በጣም ቀጫጭኖች ማለት ነው። ከምን የተነሳ? ከኢንተግሬትድ ሰርኪዩት የተነሳ ማለት ነው። ዚስ ስሞል ኢንተግሬትድ ሰርኪዩት ኮንሱምስ ሌስ ፓወር አነስተኛ ፓወር ነው የሚጠቀሙት። እንዲሁም ኦፕሬትስ አት ሃየር ስፒድስ ዛን የኮንቬንሽናል ትራንዚስተር ሰርኪዩት። እንግዲህ ከአይሲ ከመገኘቱ በፊት የምንጠቀመው ኮንቬንሽናል ትራንዚስተር አለ። ከዛ ምን ይሆናል? ፍጥነቱ በጣም ከፍተኛ ነው የሚሆነው ማለት ነው። ዘ ኤሌክትሮን ትራቭል ታይም ኢዝ ሪዲዩስድ ባይ ዳይሬክት ኮኔክሽን ኦፍ ዘ ኢንተርናል ኮምፖነንትስ። በፊት በነበረው አንድ ኮምፖነንት አለ፣ ሌላ ኮምፖነንት ይኖራል። አንድ ማቴሪያል ወይም የሆነ ሲልከን ላይ ምን ይደረጋሉ? እነዚህ ይበየዳሉ። ከዛ የሆነ ገመድ ደግሞ እንወስዳለን፣ እዚህ እናመጣለን። ይሄ ምን ያደርጋል ማለት ነው? ከረንት ፍሎ ላይ ምን ይሆናል? እንቅፋት ይሆናል። ምክንያቱም ዋየር በበዛ ቁጥር፣ የዋየሩ ሌንግዝ ከፍተኛ በሆነ ቁጥር ሬዚስታንሱ ምን ይሆናል? ከፍተኛ ነው የሚሆነው። ምክንያቱም አር ኢዝ ኢኳልስ ቱ ሬዚስቲቪቲ ሌንግዝ ኦቨር ኤሪያ። ይሄ ተዛምዶ አለን። ሌንግዙ ከጨመረ ሬዚስታንሱ ምን ይሆናል? ይጨምራል። ሬዚስታንሱ ከጨመረ ደግሞ ከረንቱ ምን ይሆናል? ያንሳል ማለት ነው። ስለዚህ የኤሌክትሮን ትራቭል ታይሙ ምን ይሆናል? ይቀንሳል። ምን ከተጠቀምን ማለት ነው? ኢንተርናል ኮምፖነንቶቹን ዳይሬክትሊ ኮኔክት ካደረግናቸው። ያ ማለት ከምርቱ ሲመረትም ጀምሮ ኮምፖነንቶቹ አንድ ላይ ተያይዘው የሚመረቱ ከሆነ ይሄ ኤክስትራ የሚመጣው ገመድ አይኖርም ማለት ነው። ይሄ ኤክስትራ የሚኖረው ገመድ የማይኖር ከሆነ ሌንግዝ ቀነሰ፣ ሬዚስታንስ ቀነሰ፣ ከረንቱ ምን ይሆናል? ከፍ ይላል። ከረንቱ ከፍ አለ ማለት ደግሞ ኤሌክትሮኖቹ በፍጥነት ይጓዛሉ ማለት ነው።
ኢንተግሬትድ ሰርኪዩትስ አር ሞር ሪሊያብል ዛን ዳይሬክትሊ ኮኔክትድ ትራንዚስተር ሰርኪዩትስ። እንግዲህ ይሄ እየወሰድን በገመድ ከምንቀጣጥለው አንጻር ምንድናቸው? ኢንተግሬትድ ሰርኪዩቶቹ ሪሊያብል ናቸው ማለት ነው። ሪሊያብል ማለት አስተማማኝ ናቸው። ኢን ዘ ኢንተግሬትድ ሰርኪዩት ኢንተርናል ኮምፖነንትስ አር ኮኔክትድ ፐርማነንትሊ። ኢንተግሬትድ ሰርኪዩቱ ላይ ስንመጣ ኮምፖነንቶቹ ፐርማነንትሊ የተጣበቁ ናቸው ማለት ነው። ኮኔክትድ ናቸው። ዘ ኮምፖነንትስ አር ፎርምድ አት ዘ ሴም ታይም። ኮምፖነንቶቹ በአንድ ጊዜ ነው ማለት ነው የሚሰሩት። ከዛስ ሪዲዩሲንግ ቻንስ ፎር ኤረር፣ ስህተት የመፈጠር እድሉ ምን ይሆናል? በጣም ይቀንሳል ማለት ነው። አፍተር ዘ ኢንተግሬትድ ሰርኪዩት ፎርምድ፣ ይሄ ሰርኪዩቱ ከተሰራ በኋላ ያ ማለት ያለ ከዛ በኋላ ይሄ እንደዚህ ምናምን ኮኔክሽኑ ምናምን ተሰራራ ማለት ነው። አንድ ላይ አሴምብል ከመደረጉ በፊት ከመታሸጉ በፊት ምን ይባላል? ምን ይደረጋል? ፋይናል ቴስት አለው ማለት ነው። ፋይናል ቴስት። ከዛ በኋላ ቴስት ይደረጋል። የሚሰራ ከሆነ ምን ይሆናል ማለት ነው? ወደ ገበያ ይቀርባል ማለት ነው፣ ወይም ለጥቅም ይውላል። ነገር ግን በበፊቱ ከሆነ ገመዶች የመላቀቅ ለምሳሌ እዚህ ጋር ሶልደር አረኩኝ፣ እንደዚህ እዚህ ጋር መጣውኝ፣ ሶልደር አረኩ፣ አጣበቅኩ ማለት ነው አቅልጬ፣ እንደገና እዚህ ጋር መጣው። እዚህ ጋር ምን ሊፈጠር ይችላል? ይሄ የሆነ ሰዓት ላይ ሊለቅ ይችላል፣ ይሄ ሊለቅ ይችላል፣ ይሄም ሊለቅ ይችላል ማለት ነው። ስለዚህ ሪሊያብል አይደለም ማለት ነው ይሄኛው። ወደ አይሲዩ ስንመጣ ግን ወደ ኢንተግሬትድ ሰርኪዩቱ ከመጣን ግን ከፈለገ አንድ ላይ ሙሉ ይበላሻል እንጂ የዚህ ሉዝ ይሄ ኮኔክሽኖች መላቀቅ አይኖረውም ማለት ነው። ኢንተግሬትድ ሰርኪዩትስ ሪዲዩስ ዘ ነምበር ኦፍ ፓርትስ ኒድድ ቱ ኮንስትራክት ኤሌክትሮኒክ ኢኩዊፕመንት። እንግዲህ በበፊቱ እንዴት ነው ማለት ነው? ለምሳሌ ይሄ ሬዚስተር እጠቀማለሁ፣ ይሄ አለ። ከዛ እዚህ ጋር ደግሞ ትራንዚስተር ማመጣ ከሆነ እዚህ ጋር በይዳለሁ ማለት ነው። ከዛ ትራንዚስተር አለኝ እያለ ነው የሚሄደው። ገመድ አለ፣ ከዛ እዚህ ጋር ይበየዳል። ይሄንን እንግዲህ ምናልባት እዛ ውስጥ 1000 ትራንዚስተር ሊኖር ይችላል። በእያንዳንዱ ቦታ ላይ ምን ይኖራል ማለት ነው? እንደዚህ የሚበየዳል ማለት ነው። ምን ያደርገዋል? ሳይዙን ላርጅ ያደርገዋል ማለት ነው። ኢንተግሬትድ ሰርኪዩት ላይ ስንመጣ ግን ይሄ ነገር የለም ማለት ነው። ሳይዛቸው አነስተኛ መሆኑ ዚስ ሪዲዩስስ፣ ሳይዙ አነስተኛ መሆኑ ማለት ነው። ዚስ ሪዲዩስስ ማኑፋክቸሪንግ ኮስት፣ የማምረቻ ብሩን ምን ያደርገዋል? ያሳንሰዋል። እንደገና ይሄ ማለት ደግሞ ይረክሳል ማለት ነው። ማኑፋክቸሪንግ ኮስቱ አነስተኛ ከሆነ እኛም መግዛት እንችላለን፣ አቅም የሌለንም በትንሽዬ ብር መግዛት እንችላለን ማለት ነው። ኤንድ ፈርዘር ሪዲዩሲንግ ዘ ኮስት ኦፍ ኤሌክትሮኒክ ኢኩዊፕመንት፣ ኤሌክትሮኒክ ኢኩዊፕመንቱን ምን ያደርግልናል ማለት ነው። ለምሳሌ ካልኩሌተር ብንወስድ ካልኩሌተር ወጥተን መግዛት እንችላለን። ከምን የተነሳ ነው? ማኑፋክቸሪንግ ኮስቱ አነስተኛ ስለሆነ ነው። በምን ምክንያት? ኢንተግሬትድ ሰርኪዩቱ ብዙ ኮምፖነንቶችን ነምበር ኦፍ ፓርቶቹ ምን ስለሆኑ? ሪዲዩስድ የሆኑ ስለሆኑ ማለት ነው። ሪዲዩስድ ባይሆን ኖሮ እዚህ ጋር ይጨምራል፣ ከዛስ ኮስቱ ይጨምራል፣ ከዛስ ኤሌክትሮኒክ ኢኩዊፕመንቱን ለመግዛት እንቸገራለን ማለት ነው። ኢንተግሬትድ ሰርኪዩትስ ዱ ሃቭ ሰም ዲስአድቫንቴጅ። አሁን ደግሞ ዲስአድቫንቴጆቹ እንመልከት። እንግዲህ እስካሁን ስናሞጋግሰው ነበረ፣ ዲስአድቫንቴጁን ደግሞ እንመልከት። ዘይ ካኖት ሃንድል ላርጅ አማውንት ኦፍ ካረንት ኦር ቮልቴጅ። ከረንት ኦር ቮልቴጁ ከፍተኛ ከሆነ ምን ያደርጋሉ? ይቃጠላሉ። ሃይ ከረንት ጀነሬትስ ኤክሰሲቭ ሂት። ልክ ወደ አይሲዩ ከፍተኛ ከረንት የሚፈስ ከሆነ ምን ይፈጥራል? ሙቀት ይፈጥራል ማለት ነው። ዳሜጂንግ ዘ ዲቫይስ፣ ዳሜጅ ያደርገዋል ማለት ነው። ስለዚህ ከፍተኛ የሆነ ከረንት ወይም ቮልቴጅ መቋቋም አይችሉም። ሃይ ቮልቴጅ ብሬክስ ዳውን ዘ ኢንሱሌሽን ቢትዊን ዘ ቫሪየስ ኢንተርናል ኮምፖነንትስ። አሁን እንግዲህ ተመልከቱ፣ እዚህ ጋር አንድ ኮምፖነንት አለ፣ ከዛ እዚህ ጋር አንድ ኮምፖነንት አለ። መሀላቸው ላይ ምን ይኖራል? ኢንሱሌተር ይኖራል ማለት ነው። ምክንያቱም ምን እንዳይሆን? ኮንታክት እንዳይፈጥሩ ማለት ነው። ይቃጠላል። ይሄን ይሄ ከተነካካ ይቃጠላል። እዚህ መሀል ላይ ኢንሱሌተር ይኖራል። ነገር ግን ሃይ ከረንት ካለ ኤክሰሲቭ ሂት ስለሚኖር እነዚህ ኢንሱሌተሮች ምን ይሆናሉ? ይቀልጣሉ። እነዚህ ሁለቱ እንዲነካኩ እድል ይሰጣል ማለት ነው። ከዛ ያው ምን ይሆናል? ዳሜጅ ይሆናል ማለት ነው ነገርየው ወይም አይሲዩ። እሺ ፈርዘር ሞር ኢንተግሬትድ ሰርኪዩት ካንኖት ቢ ሪፔርድ። አንዴ ከተቃጠሉ አውጥቶ መጣል ብቻ ነው። ምን መደረግ አይችሉም? መጠገን አይችሉም። ዚስ ኢዝ ቢኮዝ ዘ ኢንተርናል ኮምፖነንትስ ካንኖት ቢ ሲፓሬትድ። አንደኛውን ከሌላኛው መለየት አንችልም። ምክንያቱም እቺን የምታክል እቃ ላይ ምናልባት በሺህ የሚቆጠር ትራንዚስተር ሊኖር ይችላል።
ስለዚህ አንደኛውን ከሌላኛው መለየት አንችልም። ከቀለጠ አንድ ላይ ነው የሚቀልጠው ማለት ነው። ዜርፎር ፕሮብለምስ አር አይደንቲፋይድ ባይ ኢንዲቪጁዋል ሰርኪዩትስ ኢንስቴድ ኦፍ ባይ ኢንዲቪጁዋል ኮምፖነንት። የትኛዋ እዚህ ውስጥ ካሉት ለምሳሌ 1000 ትራንዚስተሮች ውስጥ የትኛዋ ትራንዚስተር ናት የተቃጠለችው ብለን መለየት አንችልም። ነገር ግን አንድ ሲስተም ላይ የተለያየ አይሲ ሊኖር ይችላል። እንደዚህ የተለያየ አይሲ ሊኖር ይችላል። እችኛዋ አይሲ ተቃጥላለች ብለን አይሲዋን ሙሉ ለሙሉ አውጥተን መቀየር እንችላለን። ስለዚህ ኢንዲቪጁዋል ሰርኪዩቱን ነው እንጂ ይሄ እንደዚህ ሆኗል ተበላሽቷል ብለን መለየት የምንችለው ኢንዲቪጁዋል ኮምፖነንቶቹን መለየት አንችልም ማለት ነው። ኢንዲቪጁዋል ኮምፖነንቶቹን መለየት አንችልም። ያ ማለት እዚች አይሲ ውስጥ ገብቼ እችኛዋ ትራንዚስተር እችኛዋ ዳዮድ እንደዚህ ሆናለች ማለት አልችልም። ግን ሙሉ ሲስተሙ ላይ ካለው አይሲ እችኛዋ አይሲ ተቃጥላለች ብዬ መቀየር እችላለሁ።